እኔ ተመስገን እባላለሁ። አንተ አልገባም መንግስትን ደግፈዋለሁ ስለ አንተ የምትሰድበው መንግስትን እኔ ደግፈዋለሁ። አንተ የምትሰድባቸውን አባቶችን አባ ሳውሮስን ደግፈዋለሁ። ተውን አትነካኩን፣ በቃ ተውን እንኑርበት። ይሄን የሰው ከንቱ ጥሬ እስቲ ተመልክተነው እንመለስ። ኦርቶዶክሳውያን ባለማተቦች እጅግ አሳዛኝና እንዲሁም ልብ የሚሰብር መረጃ ነው የተሰማው። ቤተክርስቲያኒቱ በእሳት መውደሟ ተገልጿል። በደቡብ አፍሪካ የሚገኘው የቬንዳ ቅዱስ ሩፋኤል ቤተክርስቲያን በቃጠሎ ወድሟል። ሰላም ጤና ይስጥልን። እንደምን ቆያችሁ ቤተሰብ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ተመስገን ወንድማችን ለምን ነካችሁኝ እያለ እየተሳደበ ይገኛል ማለት ነው። በጣም የሚያሳዝነው ጉዳይ ደግሞ አሩሲ ለኦርቶዶክሳውያን አልሞትም የሞተ ሰው የለም እያለ ይገኛል። በዛም ልዩ ልዩ ወንድሞቻችንና እህቶቻችን መልስ መልሷሉ ማለት ነው። እነሱ ምላሾች አብረን ከእናንተ ጋር የምናዳምጠው ይሆናል ማለት ነው ኦርቶዶክሳውያን። በመቀጠልም ደግሞ ደቡብ አፍሪካ ላይ እጅግ የሚያሳዝን ነገር ተከስቷል ማለት ነው። ቤተክርስቲያኗ ሙሉ በሙሉ ተቃጥላለች። እጅግ የሚያሳዝን ዜና ነው። እሱንም ቪዲዮ የምንመለከተው ይሆናል። ታዲያ እናንተ ቪዲዮን እስከ መጨረሻው በመከታተል ላይክና ሼር እያደረጋችሁ ለሙሉ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ ለዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን የምትገደቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ ስልታችሁን ኮሜንት ላይ አስቀምጡልን። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። እኔ ተመስገን እባላለሁ። አንተ አልገባም መንግስትን ደግፈዋለሁ ስለ አንተ የምትሰድበው መንግስትን እኔ ደግፈዋለሁ። አንተ የምትሰድባቸውን አባቶችን አባ ሳውሮስን ደግፈዋለሁ። ምን ታመጣለህ? አባ ሳውሮስ ይመቸኛል። ምን ታመጣለህ? አባቶቼን እሰማለሁ። አጎንብስ ሲለኝ አጎነብሳለሁ፣ ቀና በል ሲለኝ ቀና እላለሁ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለህ የመጣውም ሰውዬ ፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። በአርሲው ጉዳይ የቤተ ክርስቲያንን ገንዘብ ዘርፋለሁ ከዛ ብሔሬ ስር ወሸቃለሁ አለ የሆነ ሰው ኮመንት ላይ ማለት ነው። በጣም ያሳቀኝ ኮመንት ነው ከሰሞኑ ማለት ነው። ኤኒዌይስ የሆነ ጥፋት አጠፉና ያ ጥፋት ሲታወቅባችሁ ነገሩን ወደ ዘር አዙራችሁ ብሔር ውስጥ የምትወተፉ ሰዎች አላችሁ። አሁን አንተ ኦሮሞ ስለሆንኩ ነው ምናምን እንደዚህ ነው መንግስቴን ወዳለው አሳልፌ አልሰጥም፣ ሳዊሮስን ወዳለው ጎንበስ ብዬ ታዘዛለሁ። ሶ who cares? ምን አገባን? ምንድነው ይሄ ሁሉ መቀበጣጠር? ሲጀመር ተናደለ ምን ላይ ገባክ? ምንድነው እያልክ ያለኸው? በቃ አጥፍተህ ከሆነ እኮ ይሄ ለአንተ የንስሐ እንትን ነው መንገድ ነው። ኦኬ እንደዚህ አድርገሃል። ሰው እንዴት አድርጌ ላስተካክል ወደሚቀጥለው ነው እንጂ መተህ እዚህ ጋር አሁን በቃ የሆነ ምስክርነት ራስ እየሰጠህ ነው የሚመስለው እንዳደረክ እየተባለ ያለው ነገር ማለት ነውና በዚህ ደረጃ መናደድ አይጠበቅብም። አሁን ባንተ ቤት ኦሮሞ ስለሆንኩኝ ነው ምናምን ስላልክ በቃ የኦሮሞ ክርስቲያኖች እንዳለ ተነስተው ፍትህ ለተሙ ኦሮሞ ስለሆነ ነው ከቤተ ክርስቲያን ብር ወሰደ የተባለው ምናምን ብሎ በቃ ላንተ ድምጽ እንዲሆኑክ ምናምን ወይኔ ተሙ ምናምን ይባላ ነው። ከሰረክ ሰርቀሃል፣ አለቀ። እዚህ ጋር መተህ ሳዊሮስን ታዘዛለሁ እንትናን እንደዚህ ይላልው መንግስቴን አላስነካም ገለበሌ ምናምን ስራክ ምንም የምትፈጥረው ነገር የለም። መመለስ ከቻልክ ተመለስ፣ በቃ መስተካከል ከቻልክ ተስተካከል። እኛ እኮ ዛሬ አይደለም ድምጽ መሆን የጀመርነው። ስም መጥቀስ ነው እኮ ይቀር ብራዘር። አሩሲ ላይ ምንም የተገደለ ሰው የለም። መረጃ ምናምን ስንቱ እንዳሰስከው ቀባጠርክ ብዙ ነገር እና ካም ዳውን። እሺ ካም ዳውን፣ በጣም ካም ዳውን። በቃ የሆነ ነገር ታደርጋላችሁ ተደብቃችሁ፣ ግላጭ ሲወጣባችሁ እዚህ በታችሁ ቀርሻታችሁ ትቀርሻላችሁ። አደረዛ እዚህ በኋላ ይታወቅልኝ። በቃ አለቀ። ይሄን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? በአርሲ ሰዎች አልሞቱም እኮ ማስረጃ። የተዋህዶ ልጆች እየሰማችሁ ነው ወይ? ማን ለምን
ሚሽን ድራማ ቤተክርስቲያን ኦርቶዶክሳዊ መስሎ ተቀይሬያለሁ ብሎ ማለ ቤተክርስቲያን ሰርጎ እንደሚገባያችሁ በቤተክርስቲያን ስም የምትበሉትን ገንዘብ አምጡ ተው ሲባሉ ሌላ ካርታ ለመሳብና ዘሩስ ለመደበቅ ይሞክራሉ። አርሲ ላይ ምንም ኦርቶዶክሳውያን አልሞትም ብለው አፉን እስከ መክፈት ደረሰ። ይሄ ከርሳም በዛ ቤት ከርሱን ሲሞላ አልበቃለው ከእንደገና ደግሞ ወደዚህ መጣና በቤተክርስቲያን ሽፋን በተመልሽ ያለው ስም እንደዚህ አይነት ድራማ ውስጥ ይገባል። ምን አገባንኛ ስለ መንግስት? ለምን አዝለው አትዞርም? መውደድ መብት ነው። ለምን ኢን ሚሊየንስ ጊዜ አትወድም? እኛ ቤተክርስቲያንን ሽፋን አርጋችሁ የምትሰሩትን ውንብድና አቁሙ ነው። አርሲ ላይ የፈሰሰው የኦርቶዶክሳውያን ደም፣ የተቆረጡት አንገቶች፣ የፈሰሰው ደማቸው ካንተ እስከ 7 ትውልድ ከቤትህ አይውጣ። የነሱ መከራና ችግር ከቤትህ አይውጣ እስከ 7 ትውልድ። የነሱ ግን ሰማዕትነት ነው። ያንተ ግን 7 ትውልድ ድረስ መከራና ችግር ውርደት አይጣ። የኛው የቤተክርስቲያን ልጆች ናቸው የሚያስደፍሯት ቤተክርስቲያንን። ቲክቶክ ከተባለ ከመጣ በኋላ እነሱ ለሆዳቸው ቤተክርስቲያን አሳልፈው ይሰጣሉ። ሌሎች ከርሳሞች ተቀይሬያለሁ በሚል ስም ቤተክርስቲያንን አብረው እየቦጠቦጡ ያሰድባሉ። እኛ መከራና ችግር እስር የሚያስፈራይ ልጅ አይደለም። እነግርሃለሁኝ የፈለከው ኢን ሚሊየንስ ዘርህ ስር መደበቅ ትችላለህ። ነገር ግን ከቤተክርስቲያን ራስህን ልጅ ዘር ላይ መደበቅ ከፈለክ እዛው ዘር ላይ ቅር። ቤተክርስቲያን ጋር አትጠጋጋ፣ አታነካካ። እሱን ይዛችሁ ሌላው ጓደኛውን ተቀይረናል በሚል ሰበብ ቤተክርስቲያን የምታዘርፉ ከርሳሞች ኦርቶዶክሳውያን ነን ብላችሁ ያልሆናችሁ ቲክቶክ ላይ ያላችሁ እናንተ ሆዳሞች ወየውላችሁ። እናንተ ቤተክርስቲያን አሳልፋችሁ መስጠታችሁ ሳይቀር ለሌሎች ቤተክርስቲያንን ሊያዋርዷት አፋቸውን ለከፈቱ መንገድ ለምትከፍቱ ወየውላችሁ። የጫታቸውና የመጠጣቸውን እኛ ዝም ብለን ስላለፈን ነው። እንዲያስተባብሩ የቀን ወጫቸውን ኢየሱሳቸውን ሸፍናችሁ ቤተክርስቲያን በማስተባበር ስም በየሆቴሉ ይዛችኋቸው የምትዞሩትን ሚስጥር ዝም ስላልን ነው እኛ። ለማንኛውም አሁን እነግርሃለሁ፣ ተመስገን ስርዓት ይዘህ ተቀመጥ። ዘር ከበለጠብህ ዘር ላይ ሄደህ መለጠፍ ትችላለህ። ከቤተክርስቲያን ላይ ግን እጅህን አንሳ። ይሰማል? መዳን ፈልገህ መስሎት ይሆናል ብዙዎቹ ባንተም እና በሌሎቹ መምጣት ደስታ የተሰማቸው። ለምን እንጦሮጦስ አትወርድም? ነፍስን ሰይጣን አይደለም ገሃነም ለምን ይዞልህ አይገባም? ስርዓት ያዝ፣ ስርዓት ያዝ። በቤተ ክርስቲያን ስር ሆነ ድራማ ለመስራት እንዳትሞክር፣ ጥግህን ያዝ። ይሰማል አይደለ? እናንተ ደግሞ ወየውላችሁ፣ አብራችሁ እየዞራችሁ ቤተ ክርስቲያንን እናንተ መስደባችሁ ሳይንስ ለተሳዳቢ አሳልፋችሁ ለምትሰጡ ወየውላችሁ፣ ወየውላችሁ። ባለማተቦች ይሄን አካውንት በደንብ ኮፒ ሊንክ አድርጉ። በደንብ ያደረገ አላቅህም ስልህ ምን ነው ድሬዳዋ ሲሆን አመነ። በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም። በአርሲ ሰዎች ሞቱ አልሞቱ ማስረጃው የለ። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው ፍትህ ዛሬም ለተገደሉት ለስድስቱ ኦርቶዶክሳውያን ማህተብ እየተመረጠ ለሚሞቱት ማህተብ እየተፈለገ ለሚታረዱት ፍትህ ነው። ይሄንን ቪዲዮ አመጣሁበት ምክንያት ስለ አርሲ ኦርቶዶክሳውያን ስላወራ ነው። የአርሲ ኦርቶዶክሳውያን እንኳን እኛ አይደለም አንተ ራስህ እያለቀስክ ስቅስቅ ብለህ ቪዲዮ ሰርታል እንደተገደሉ ማለት ነው። በኦርቶዶክሳውያን ደም እንድትቀልድ አልፈቅድልህም። የሆነ ችግር በመጣ ቁጥር የኦሮሚያ ህዝብ ውስጥ አትደበቁ። ኦሮሞ ስለሆንኩ ነው ምናምን እንዴ! የኦሮሚያ ህዝብ ድና እንደዚህ ነገር ስራ አለ ወይ? ለምንድነው ህዝቡን የምትንቁት? ለምንድነው የኦሮሚያን ህዝብ እንደዚህ የምታሳንሱት? ለምንድነው ሌላ ሰው እንዲገመት የምታደርጉት? የሆነ ችግር በመጣ ቁጥር ብሔር ውስጥ የምትወሸቁት ለምንድነው? ብሔር መርጤ ነው እዛ ሄደህ ስትሰራ የነበረው? ብሔር መርጤ አይደለም አይደለ? ሃይማኖትን ብለህ ነው ሄደህ ስትሰራ የነበረው። የማይሆን ነገር ለምንድነው የምትሰሩት? በኦርቶዶክሳውያን ደም ስለምንድነው የምትቀልዱት? የመንግስት ደጋፊ መብትህ ነው፣ እሱን የፈለግከውን አድርግ። ግን በኦርቶዶክሳውያን ደም እንድትቀልድ አልፈቅድልህም። ስለዚህ ስርዓት ይኑር። በአርሲ ሰዎች አልሞቱም እኮ
ማስረጃው እኮ የለውም እኮ ማርዚ ሰዎች ሞቱ አልሞቱ ማስረጃው የለ። ማስረጃ ላለንማ እያለቀስን ሰርተናል። ይህንን ቪዲዮ በመስራቴ በጣም አዝናለሁ። በመሰረቱ በወንድሞች ላይ ቪዲዮ በመስራት አላምንም፣ ግን ይህንን ስሰማ በጣም ነው ያዘንኩትና ምናልባት ለወንድማችን ተመስገን መልእክት ያለኝ አንዳንድ ነገሮች ስንናገር ምናልባት በስሜት ከሆነ ልረዳው እችላለሁ። በተለይ አሁን ሰዓት ላይ አንዳንድ ሰዎች የማይገቡ ብልግና የሆኑ ቃላቶች የሚጠቀሙ ሰዎች ስላሉ ድንገት እሱን አንብበን ስሜታዊ ሆነን ቪዲዮ ስንሰራ ተገቢ ያልሆነ ነገሮች ልንናገር እንችላለን እና ይሄ በስሜት የተሰራ ቪዲዮ ከሆነ ምናልባት እሱን ብታስረዳን፣ ካልሆነ ግን የእውነት አርሲ ውስጥ በአሁን ሰዓት እየተገደሉ ያሉ ወንድሞችና እህቶች የሉም ከሆነ ግን ማስረጃው ስላለ ምናልባት ቀረብ ብለህ ማስረጃውን እንድናሳይህ ጥሬን አስተላልፋለሁ። በዚህ ላይ ግን አንዳንድ ነገሮች አሉ፣ ቀይ መስመሮች ማለፍ የሌለብን ጉዳዮች አሉ። በዚህ በቲክቶክ ላይ ብዙ ነገር ሲባል እኔ በተለይ በግሌ I don't like to get involved። በተለይ የግል ችግሮች እንደዚህ ፐርሰናል ነገሮች ውስጥ ባልገባ ደስ ይለኛል። ደግሞ ይሄም እንዳለ ሆኖ አንዳንድ ደግሞ ማለፍ የሌለብን ቀይ መስመሮች አሉና አንዳንዱ ለምሳሌ በአሁን ሰዓት ላይ ሰው የእውነት ሀዘን ላይ ሆኖ የእውነት ሰው የሞተባቸው ወንድሞች እህቶች እያሉ አልሞቱም ብሎ መናገሩ ምንድን ነው? ወይ ያልተረዳነው ነገር አለ ወይ? ማብራራት ማለት የፈለከው ነገር በደንብ አልወጣም ወይ የሚለውን እንደው ብታስረዳን። በወንድማዊነት ምክሬ ደግሞ ለሌላ ጊዜ በስሜት ውስጥ ሆነን ቪዲዮ ባንሰራ፣ በተለይ ተመስገን ወንድሜ በስሜት ውስጥ አንዳንድ ነገር በጣም የሚያናድዱ ነገሮች ካሉ ዝም ብሎ ማሳለፉ ይሻላል እና ይሄ በጣም እኔ አዝኛለሁ። በተለይ ካንተም አልጠበኩም እና ይህንን ብታብራራልን። እንደ ወንድም ደግሞ የምመክርህ ይቅርታ ብትጠይቅ፣ ምክንያቱም ብዙ የሚጎዱ ሰዎች አሉ። በተለይ አንተ ኃላፊነት አለህና እንደዚህ አይነት መድረክ ይዘህ ሰው እየተገደለ አልሞቱም ብሎ መናገሩ ጥሩ አይደለም። ይቅርታ ጠይቅ። አይ ማስረጃ ፈልጌ ነው ብለህ የቅንነት ጥያቄ ከሆነ ደግሞ ቀረብ ብለህ ከወንድሞች ጋር ማገናኘት ይቻላል ለማለት ነው። እግዚአብሔር ይስጥልኝ። በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም። በአርሲ ሰዎች ሞቱ አልሞቱ ማስረጃው የለ። ላስታውስ ብዬ ነው። እሺ እንዳትረሳው አድርሱለት። መረጃ ላልከው እስከሚበቃ እስከሚያቀረ ድረስ እኔ ያሳያለሁ። የሰው ልጅ እንደ በቆሎ እንዴት እንደሚጠበስ አስክሬኑን ለመቅበር እንኳን ለመቆፈር ጊዜ አልሰጥ ብሏቸው እንዴት 10-9 ሆኖ እንደሚቀበሩ፣ እንዴት እንደ ሽንኩርትና እንደ ድንች እንደሚላጡ እንደሚገሸላለጡ፣ ቀብራቸው እንኳን እንዴት እንደማያምር እኔ ላሳይ እችላለሁ በማስረጃና በመረጃ። ስለዚህ አትቸኩል። እምነት ላይና ዘር ላይ ጥልቅ አትበሉ። ራሳችሁን ቻሉ። ቤተክርስቲያን ቦጥቡጣል በልተሃል የተባልከው የበላህበትን ምክንያት ማስረዳት ትችላለህ። ነገር ግን የአርሲ ኦርቶዶክሳውያን ላይ ቁስል ላይ ጨው እንድትነሰንስ ግን ማንኛችንም ብንሆን አንፈቅድም። የማየት አቅምና ብቃቱ ካለ ግን እኔ መረጃውን በደንብ አድርጌ አሳያለሁ። ነገሩ አንተ እስከነሱ በምን ትለያለህ? ግን እንዳትረሳ፣ ይሄም ቀን ያልፋል። እሺ ተውን፣ አትነካኩን። በቃ ተውን፣ እንኑርበት። ይሄን የሰው ከንቱ ጥሬ እስቲ ተመልክተነው እንመለስ። ኦርቶዶክሳውያን ባለማተቦች አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለታሪክ እንዲቀመጥ አድርጉት። ይሄን ቪዲዮ ተመልከቱት እስቲ። በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ። ዛሬም አጀንዳዬ አርሲ ናት። ለካ እውነቱን ነበር ሊቀ መዘምራን ቴዎድሮስ ዮሴፍ ኃይሌ የተናገረው፣ የተጠመቃችሁ ጸበል ሳይደርቅ። ለነገሩ በዚህ ልክ ያጠገባችሁ በየአውደ ምሕረቱ በየቤተክርስቲያን አውደ ምሕረቱ ላይ ስሰበስቡት የከረማችሁት ገንዘብ ነው። ዛሬም አርሲ ነች አጀንዳችን። እነዛ ኦርቶዶክሳውያን ባለማተቦች የተገደሉት በዘራቸው ሳይሆን አንገታቸው ላይ ባረጉት መስቀል ነው። ያ የ2 ዓመት ሕፃን ልጅ አያሳዝንህም? አያሳዝኗችሁም?
አማርኛን እንኳን ቃላትን እንኳን በቅጡ መደርደር የማይችሉ ኦርቶዶክሳውያን ባለማተቦች ሲገደሉ ያሳዝናችሁ። ጭራሽ ውሸት ነው ብላችሁ ትመጣላችሁ አጀንዳ ለማስቀየር። ኧረ እባካችሁን የምንሰራውን ነገር እያስተዋልን ዛሬም አጀንዳችን አርሲ ናት። ኦርቶዶክሳውያን ባለማተቦች ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዚህ ግለሰብ አድርሱልኝ። አፍ ሲከፈት ጭንቅላት ይታያል አይደለም የሚባለው? ያሳፍራል። ታሳፍራላችሁ በእውነት። አሁንም አጀንዳችን አርሲ ናት። እጅግ አሳዛኝና እንዲሁም ልብ የሚሰብር መረጃ ነው የተሰማው። ቤተክርስቲያኒቱ በእሳት መውደሟ ተገልጿል። በደቡብ አፍሪካ የሚገኘው የቬንዳ ቅዱስ ሩፋኤል ቤተክርስቲያን በቃጠሎ ወድሟል። በደቡብ ምዕራብ አፍሪካ ሀገረ ስብከት ስር የምትገኘው የቬንዳ ቅዱስ ሩፋኤል መቃኞ ቤተክርስቲያንም በትናንትናው ዕለት በደረሰ ድንገተኛ የእሳት አደጋ ሙሉ በሙሉ መውደሙ ተረጋግጧል። አደጋው የተከሰተው በሌሊት በመሆኑና እንዲሁም በወቅቱ የደረሰ እርዳታ ባለመኖሩ በቤተ ክርስቲያኗ ውስጥ የነበሩ ንብረቶች በሙሉ ለከፍተኛ ውድመት መዳረጋቸው ተገልጿል። ይህ በመንፈሳዊ አገልግሎቱ በምዕመናን አንድነት የምትታወቀው ቤተ ክርስቲያን ላይ የደረሰው አደጋ በደቡብ አፍሪካ ለሚኖሩ ኦርቶዶክሳውያን በሙሉ ታላቅ ሐዘን እንደሆነ ነው የተገለጸው። የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።